አረ ብሩኖ ያገባውን ጎል ተመልከቱ። ለሀገሩ ይዩት። እኔ ብሩኖ ፈርናንዴዝ የያዘ ይኸውላችሁ የፖርቹጋል ሚድፊልድ ያስፈራል። ቪቲኒያ፣ ብሩኖ እንዲሁም ደግሞ ዣኦ ኔቬስን እኔ በዚህ አመት ይኸውላችሁ የፖርቹጋል ሚድፊልዷ በጣም ነው የሚያስፈራውና የበለጠ ጫና ፈጥራ የምትሄድ ከሆነ የሚያስፈልጋት እገዛ ከሚድፊልዷ ይመስለኛል። ሶስቱም ፕራይማቸው ላይ የሚገኙ ተጫዋቾች ናቸው። ብሩኖን ደግሞ ከፊት ለፊት ሴንትራል አታኪ ሚድፊልደር አድርገው ይጠቀሙታል። ካስፈለገ ቻንስ ይፈጥርልሃል፣ ካስፈለገ ራሱ ይተኩስና ያስቆጥርልሃል እና የማይገመት ሰው ነው። ዝም ብላችሁ ስታዩት ቀጫጫ ምናምን ነገር ይመስላል። ፊቱ ምስኪን አይመስልም፣ ነገር ግን አውሬ ነው ብሩኖ ፈርናንዴዝ። ስለዚህ መጠንቀቅ ያለበት ይመስለኛል። የብዙ ቡድን እንግዲህ የመከላከል አደረጃጀት ሚድፊልዷን ማለት ነው ፍሮንቷን ነው ብዙም ፖርቱጋል ማለት ተማመነበት እንጂ ሌፍት ባክ እና ራይት ባክም ከፈለገ ሌፍት ባክ ላይ ሜንዴዥን ራይት ባክ ካንሴሎ ማስጀመር ይችላል እና ፖርቱጋል እስኪ ዓለም ዋንጫ እስከ የተኛው ስቴፕ ድረስ ምደርስ ይመስላችኋል? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ብሩኖ ባላንዶር ጀግናው ተመልሷል። ፖርቱጋል ቺሊን ባሸነፈችበት ጨዋታ የሁለተኛውን ጎል ከፔናልቲ ቦክስ ውጪ በሚገርም አይነት መልኩ ነው ጀግናው ያስቆጠረው። የኛ ተጫዋች በመሆኑ እንግዲህ የማንቸስተር ደጋፊዎች ምን ያህል እንደምትኮሩ አውቃለሁ። ወንድ የሆነ ተጫዋች ነው ያለን። ወላፍ እናት ሀገር ፖርቹጋል አሸንፋለች። ክርስቲያኖ አላገባም ምናምን ብለህ ልስቅ እንዳይሆን አግብቷል ይታያል። ክሪስ ግን ሻሩበት ምንም ማድረግ አይችልም። ብሩኖ ነበር አሲስት ያደረገው። አሲስት ኦፍሳይድ ተባለበት እንጂ ክሪስም ማግብታለች። ጀለስም አሲስት አድርጓል፣ ግን ጎል አስቆጥሯል ብሩኖ ፈርናንዴስ። ራፋሊዮና የሆነ ጀለስ ተደባደቡ፣ ሁለቱም በቀይ ወጡ። ባለቀ ሰዓት ነው። ዞሮ ሰከንድ ሃፍ ሌላ ቲም ነበር የገባው። ዞሮ መቀየሩም ስለማይቀር በቀዩ መውጣቱ ለሱ ጠቅሞታል። እናት ሀገር ፖርቹጋል በዚሁ ከቀጠለች አሪፍ ነው። ብሩኖ አሲስት ማድረግ የሚችል ከሆነ ክርስቲያኖን ጎል ማስቆጠር የሚችል ከሆነ ቪቲኒያን ከሆነ ኔቬስን በተመሳሳይ መልኩ ዲያዝም እንደዛውና አሪፍ ከሆኑ መጓዝ የሚችሉ ቲሞች ሀገራት ናቸው ብዬ አስባለሁና ኢንሻአላህ ብሏል። አሁን በተጠናቀቀው የእናት ሀገር ፖርቹጋል ከቺሊ ወዳጅነት ጨዋታ ማለት ነው ብሩኖ ሚጌል ፈርናንዴሽ ምን አይነት ጎል ያገባው ተመልከቱት እስቲ። جيدش فكر في الحل التسديد لكن انتظر جاله الدعم كونسيساو صلح كرة حلوة هادي يا ولد ይህ ሰውዬ እኮ ጨዋታውን የወዳጅነት አላስመሰለውም። ምን አይነት ጎል ያገባው 16 ከ50 ውጭ የራፋኤል ሌያውን ቀይ ተመልከቱት ደግሞ في التحام. اوعى منتخب تشيلي فتوات ضرب اشتغل ورومان እኔ ፖርቹጋል ውስጥ ማለት ነው እንደዚህ አይነት ሰንቃሮች ስላሉ ነው እንጂ እቺ ሀገር የዓለም ዋንጫ ማታሳካው ምንም እኮ የሚወጣላት ነገር የለም። የምሬ ነው የምላችሁ። የዘንድሮን የወርልድ ካፕ ግን ግዴታ ማንሳት አለባት። ምክንያቱም ለዚህ ልጅና ለንጉሱ ለሲያር7 ሲባል ማለት ነው። ለማንኛውም የብሩኖ ፈርናንዴሽን ጎል ከ10 ስንት ሰጡታላችሁ? ኮሜንት ላይ አስቀምጡልኝ። ይሄ አካውንት አዲስ ነው፣ ፎሎ ላይክ ሼር ማድረግ እንዳይረሳ። እናት ሀገር ፖርቹጋል ወደፊት። ቆይ ሰውዬ ምን አርጉ ነው የሚለን? ያራዳ ልጅ የክለባችን ተጫዋች ነው ብሩኖ ሚጌል ቦርጋስ ፈርናንዴስ። ተመልከት ምን አይነት ያበደ ጎል እንዳስቆጠረ፣ ባንገር የሆነ ጎል ማለት ነው። በመቤቴስ ጨዋታው ያበደ እንቅስቃሴ አድርጓል። ፖርቹጋል ቺሊን 2-1 አሸንፋለች። ለሮናልዶ የሰጠው ትራይቤላ ፓስ ማለት ዳኞ ሻረው እንጂ አንተ የሰውዬ ምንም ጤነኛ አይደለም። ስለ በመቤቴስ የኛ ተጫዋች መሆኑ ማለት እንዴት እንደምኮራ አልገባችሁ? ለማንኛውም ፎሎና ላይክ እያደረጋችሁ በደንብ ኮፒ ሊንክ እያደረጋችሁ የመቻችሁ። ፖርቹጋልን ከቺሊ ባገናኙ ጨዋታ ላይ ብሩኖ ፈርናንዴዝ አውትሳይድ ቦክስ የሚገርም ጎል ማስቆጠር ቻለው። ማንቸስተር ዩናይትድ በሚጫወትበት ሰዓት ላይ ለአሲስት እየተጨነቀ እንደዚህ አይነት ምቶቹን ረስተን ነበር። ዛሬ በፖርቹጋል ብሔራዊ ቡድን የሚገርም አይነት ጎል ማስቆጠር ቻለው።